ያለ እንጨት ያለ ጭቃና ያለ ውሃ በሶስት ድንጋዮች ብቻ የተሰራች ድንቅ ቤተክርስቲያን። በዚያ በተቀደሰ ስፍራ ላይ የስድብ ቃል የተናገረው ባለጸጋ በቅጽበት ተመትቶ ሲሞት፣ ሌላኛዋ ሴት ደግሞ የሰራችው አስፈሪ ስውር ኃጢአት ተገልጦ ምድር ተሰንጥቃ አውጣታለች። ለመሆኑ ይህ ታሪክ የትና መቼ ተፈጸመ? ሰኔ 20 ቀን የሚከበረው የጽንሰተ ቤት ሚስጥርስ ምንድን ነው? ሰላም የወንጌል ሚዲያ ቤተሰቦች እና በዓለም ዙሪያ የምትገኙ የኦርቶዶክስ ተዋሕዶ ልጆች እንኳን ለእናታችን ለቅድስት ድንግል ማርያም ዓመታዊ የቤተ ክርስቲያን መታነጽ በዓል በሰላም አደረሳችሁ። ዛሬ በዚህ ልዩ ቪዲዮአችን ጌታችን ኢየሱስ ክርስቶስ ራሱ ቀዳሽ፣ ድንግል ማርያም ታቦት፣ ሐዋርያት ደግሞ ልዑካን ሆነው ስለቀደሱባት የመጀመሪያዋ ቤተ ክርስቲያን ታሪክ እንዲሁም በታላቁ ሊቅ በቅዱስ ባስልዮስ ዘመን ስለተደረጉት አስደናቂ ታምራት በዝርዝር እንመለከታለን። እስከ ፍጻሜው ድረስ በትዕግስት እንድትከታተሉን እንጋብዛለን። ቪዲዮውን ላይክ በማድረግ እና ለሌሎችም ሸር ማድረጋችሁን አትርሱ። አሁን በቀጥታ ወደ ታሪኩ እንለፍ። ታሪካችንን የምንጀምረው ከሁለቱ ታላላቅ ሐዋርያት ከብርሃነ ዓለም ቅዱስ ጳውሎስ እና ከቅዱስ በርናባስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ ካረገ በኋላ መንፈስ ቅዱስን የተቀበሉ ቅዱሳን ሐዋርያት ዓለምን በዕጣ ተከፋፍለው ወንጌል ሊሰብኩ ወጡ። ቅዱስ ጳውሎስና በርናባስ ዕጣ ወደ ወደቀበት ወደ አሕዛብ አገር ተጓዙ። ቦታው በሀገረ ቂሳሪያ ኬልቄዶንያ አውራጃ ነበር። በዚያ ዘመን የነበሩት የኬልቄዶንያ ሰዎች ጨለማን የሚወዱ ጣዖታትን የሚያመልኩና በእንጨትና በድንጋይ ፊት የሚሰግዱ ነበሩ። ሐዋርያቱ ግን ሳይሰለቹ መከራን ሳይፈሩ ሌትና ቀን ስለ ክርስቶስ ፍቅር፣ ስለ ትንሣኤውና ስለ ዘላለም ሕይወት ሰበኩላቸው። በሐዋርያቱ እጅ የሚደረገውን ድንቅ ታምራት ያዩ፣ ያደረጉትንም ትምህርት የሰሙ የአውራጃው ሕዝቦች ልባቸው ተማረከ። በሺዎች የሚቆጠሩ አሕዛብ ጣዖቶቻቸውን ሰባብረው ክርስቶስን አምነው ተጠመቁ። ከተማዋም በደስታ ተሞላች። ነገር ግን አንድ ትልቅ መንፈሳዊ ፈተና ገጠማቸው። አዲስ ያመኑት ክርስቲያኖች ቁጥር እጅግ የበዛ ቢሆንም በዚያ ሰፊ አውራጃ ውስጥ ክርስቲያኖቹ በአንድነት የሚሰበሰቡበት፣ የእግዚአብሔርን ቃል የሚሰሙበትና ከሁሉም በላይ ደግሞ የጌታን ቅዱስ ሥጋና ክቡር ደም የሚቀበሉበት አንዲትን ቤተ ክርስቲያን አልነበረችም። ይህ ጉዳይ ለቅዱሳን ሐዋርያት ትልቅ የቤት ሥራ ሆነባቸው። ሕዝቡን ያለ ቅዱስ ቁርባን መተው መንፈሳዊ ሕይወታቸውን አደጋ ላይ መጣል እንደሆነ ያውቁ ነበር። የሰው ልጅ ጥበብና ገንዘብ ደግሞ ያንን ሁሉ ሕዝብ የሚይዝ ቤተ ክርስቲያን በአጭር ጊዜ ለመገንባት አይበቃም ነበር። በዚህ ጊዜ ሐዋርያቱ ወደ ሰማያዊው ጥበብ ተመለከቱ። ሕዝቡን ሁሉ በአንድነት ሰበሰቡና እንዲህ አሏቸው፣ የተወደዳችሁ የእግዚአብሔር ልጆች፣ እኛ የሰው ልጆች ድካም አለብን፣ ነገር ግን የማይቻለውን የሚያስችል አምላክ አለን። ስለዚህ ሁላችሁም በጾም በጸሎትና በሱባኤ ሆናችሁ ወደ ጌታችሁ ኢየሱስ ክርስቶስ ጸልዩ፣ እሱ የሚበጀንን መንገድ ያሳየናል አሉ። ሕዝቡ የሐዋርያቱን ትእዛዝ በደስታ ተቀበሉ። ወንዶች፣ ሴቶች፣ ሕፃናትና አረጋውያን ሳይቀሩ በአንድ ልብ ሆነው ሱባኤ ያዙ። በእንባና በጭንቀት ወደ እግዚአብሔር መጸለይ ጀመሩ። አምላካችን ሆይ የምንሰበሰብበትና ሥጋና ደምህን የምንቀበልበት ቅዱስ ስፍራ ስጠን እያሉ ማለዱ። የሱባኤው ቀናት አልፎ ፍጻሜው ላይ ሲደረስ ሰማያት ተከፈቱ። ታላቅ መለኮታዊ ብርሃን በከተማዋ ላይ በራ። ጌታችን መድኃኒታችን ኢየሱስ ክርስቶስ በግርማ መለኮቱ በታላቅ ክብር ለቅዱሳን ሐዋርያት ተገለጠላቸው። ጌታችን መገለጥ ብቻ አይደለም ያደረገው፣ ተበትነው በዓለም ዙሪያ ወንጌልን እየሰበኩ የነበሩትን ሐዋርያት ሁሉ እስከ ፊልጶስዮስ ድረስ ያሉትን በሰማይ ደመና ላይ ጭኖ በአንድ ቅጽበት ወደዚያች ከተማ ሰበሰባቸው። ሐዋርያቱ እርስ በርሳቸው ሲተያዩ በድንገት በመሰብሰባቸው ተደነቁ። ጌታችንም ባረካቸውና ታላቁን መለኮታዊ ምስጢር እንዲህ ሲል አበሰራቸው። ይህች ዕለት በእናቴ በማርያም ስም በአራቱ ማዕዘነ ዓለም አብያተ ክርስቲያናት እንዲታነጹ የፈቀድኩባት ናት አለ። የሰማይና የምድር ፈጣሪ የሆነው ጌታችን ኢየሱስ ክርስቶስ ይህንን ከተናገረ በኋላ በሰው ታሪክ ታይቶና ተሰምቶ የማይታወቅ ድንቅ የሕንፃ ሥራ መስራት ጀመረ። በመጀመሪያ ቤተ ክርስቲያኑ የሚሰራበትን ትክክለኛ ቦታና መሰረት ለካ። ለቅዳሴና ለአምልኮ የሚያስፈልጉትን ንዋያተ ቅዱሳን፣ የወርቅና የብር አልባሳትን እንዲሁም ቅዱሳን መሠዊያውን በታምራት አዘጋጀ። ከዚያም በዚያ ስፍራ ላይ ተበትነው የነበሩ 3 ድንጋዮችን ተመለከተ። እነዚህ ድንጋዮች እርስ በርሳቸው የተራራቁና ትናንሽ ነበሩ። ነገር ግን የፈጣሪ እጅ ሲነካቸው ታምር ሆነ።
ጌታችን የተራራቁትን 3 ድንጋዮች ወደ አንድነት አቀረባቸው። ጥቃቅን የነበሩትን ድንጋዮች ደግሞ እጅግ ታላላቅ አደረጋቸው። ያለምንም እንጨት፣ ያለምንም ጭቃና ያለ አንድ ጠብታ ውሃ ሕንፃው በራሱ መቆም ጀመረ። ድንጋዮቹ እንደ ሰም ቀልጠው እንደ ብረት ጠንክረው ውብ የሆነች ቤተ ክርስቲያን ተሰራች። ጌታችንም ቁመቱን በ24 ክንድ ወርዱን ደግሞ በ12 ክንድ አድርጎ በራሱ መለኮታዊ እጅ ለክቶ ለቅዱሳን ሐዋርያት አስረከባቸው። ይህ መለኮታዊ ሕንፃ የተሰራበት ቁጥርና ቅርጽ ዝም ብሎ የተደረገ አይደለም። እያንዳንዱ መስመርና ቁጥር ረቂቅ የሆነ የነገረ መለኮት ምስጢር አለው። ቅዱሳን አባቶቻችን በትርጓሜ መጻሕፍት ላይ የዚህን ሕንፃ ምስጢር በሰፊው ይተነትኑታል። ምስጢሩን እንመልከት። የቁመቱ 24 ክንድ ምስጢር። ይህ ቁጥር በብሉይ ኪዳን ዘመን የነበሩትንና ስለ ክርስቶስ መምጣት ትንቢት የተናገሩትን 24ቱን ነቢያት ያመለክታል። በሌላ በኩል በሰማያዊት ኢየሩሳሌም የእግዚአብሔርን መንበር ከበው ሌት ተቀን ቅዱስ 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 እያሉ የሚያመሰግኑትን የ24ቱን ካህናተ ሰማይ አምሳል ያመለክታል። ይህም ቤተ ክርስቲያን የምድር ብቻ ሳይሆን የሰማያውያን መላእክት መገኛ መሆኗን ያሳያል። የወርዱ 12 ክንድ ምስጢር። ይህ ደግሞ የወንጌል ብርሃን ይዘው ዓለምን ለዞሩትና አሕዛብን ከአምልኮ ጣዖት ወደ አምልከው እግዚአብሔር ለመለሱት ለ12ቱ ቅዱሳን ሐዋርያት ምሳሌ ነው። የሦስቱ ድንጋዮች ምስጢር። ይህ እጅግ አስደናቂ ምስጢር ነው። ድንጋዮቹ ከታች አቀማመጣቸው 3 መሆኑ የቅድስት ሥላሴን ሦስትነት ሲያመለክት፣ ከላይ ተባብረው ሕንፃቸው አንድ መሆኑ ደግሞ የሥላሴን አንድነት በግልጽ ያሳያል። ዳግመኛም ይህች ቤተ ክርስቲያን የተሰራችው 3 ክፍል እንዲኖራት ተደርጎ ነው። ይህም የሰው ልጅ ታሪክና የእግዚአብሔር ማዳን የተገለጠባቸውን 3 ታላላቅ ምዕራፎች ያሳያል። የመጀመሪያው ክፍል የታቦተ አዳም ምሳሌ ነው። ሁለተኛው ክፍል የታቦተ ሙሴ ምሳሌ ነው። ሦስተኛው ክፍል ደግሞ የታቦተ ኢየሱስ ክርስቶስ ምሳሌ ነው። በተጨማሪም ይህ 3 ክፍል የሦስቱ ዓለማት ማለትም የጽርሐ አርያም፣ የኢዩርና የጠፈር ምሳሌ ተደርጎ ይተረጎማል። ይህች ድንቅና ሰማያዊት ቤተ ክርስቲያን በምድር ላይ የታነጸችው ጌታችን መድኃኒታችን ኢየሱስ ክርስቶስ በታላቅ ክብር ወደ ሰማይ ባረገ በ19ኛው ዓመት እንዲሁም እናቱ ቅድስት ድንግል ማርያም ባረገች በ4ኛው ዓመት በዚህ በሰኔ 20 ቀን ነበር። ሕንፃው ተሰርቶ ከተጠናቀቀ በኋላ ቦታው ተራ ሕንፃ ሳይሆን የእግዚአብሔር የክብሩ መገለጫ ሆነ። በመቀጠል የተፈጸመው ሥርዓት ደግሞ ይበልጥ አስደናቂ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ የሐዋርያትን ሥርዓትና መዋቅር ለማስተካከል እጁን በሐዋርያት አለቃ በቅዱስ ጴጥሮስ ላይ ጫነ። በአራቱ ማዕዘነ ዓለም የጳጳሳት ሁሉ አለቃ ሊቀ ጳጳስ አድርጎ ሾመው። ይህ ሹመት በሚፈጸምበት ቅስፈት በምድር ያሉ ክርስቲያኖች ብቻ ሳይሆኑ በሰማይ ያሉ መላእክትም በቅዱስ ጴጥሮስ ሹመት ደስ አላቸው። የሰማይና የምድር ፍጥረታት በአንድነት ድምፃቸውን ከፍ አድርገው 3 ጊዜ እንዲህ እያሉ በታላቅ ቃል መሰከሩ። ለሐዋርያት አለቃ ጴጥሮስ ከጽንፍ እስከ ጽንፍ የጳጳሳት አለቃ ይሆን ዘንድ ይገባዋል፣ ይገባዋል፣ ይገባዋል አሉ። ይህ ታላቅ ምስክርነት ከተሰማ በኋላ ከሰማይ ሰማያት ድንቅ የሆነ መለኮታዊ ክስተት ተፈጸመ። ምድራዊ ያልሆነ በሰው እጅ ያልተጋገረ ህብስት ሰማያዊና ጽዋ ሰማያዊ በቀጥታ ወደ አዲስቷ ቤተ ክርስቲያን ወረደ። ጌታችን ኢየሱስ ክርስቶስ ራሱ ሰራይ ካህን ወይም ቀዳሽ ካህን ሆኖ ወላዲተ አምላክ እመቤታችን ቅድስት ድንግል ማርያምን ታቦት አድርጎ ቅዱሳን ሐዋርያትን ደግሞ ልዑካን ወይም ዲያቆናይት አድርጎ ሥርዓተ ቅዳሴውን ቀደሰ። ይህ በምድር ላይ የተደረገ የመጀመሪያው የሐዲስ ኪዳን ሰማያዊ ቅዳሴ ነበር። ጌታችን ራሱ ቀድሶ ራሱ ያዘጋጀውን ሰማያዊ ሥጋና ደም ለቅዱሳን ሐዋርያትና በሱባኤ ለቆዩት ምዕመናን በሙሉ አቆረባቸው። ከዚያም ለሐዋርያቱ ወደፊት ይህንን የቅዳሴ ሥርዓት እንዴት ማከናወን እንዳለባቸው፣ ሕዝቡን እንዴት ማቁረብ እንዳለባቸው ሥርዓቱንና ሕጉን አስተማራቸው። በመጨረሻም ይህች ዕለትና ማግስቷ ምን ያክል ክቡር እንደሆኑ ሲያስረዳ ለሐዋርያቱ እንዲህ ያለ ታላቅ ትእዛዝ ሰጣቸው። በዚች ቀን የእጃቸውን ሥራ እንዳይሰሩ ሕዝቡን ሁሉ አዘዛቸው። ይህ ትእዛዝ የተሰጠው በማግስቱ በሰኔ 21 ቀን ነበር። ጌታችን ኢየሱስ ክርስቶስ ይህንን ሥርዓት በምድር ላይ ከመሠረተና ትእዛዙን ከሰጠ በኋላ በቅዱሳን ሐዋርያት ፊት በታላቅ ምስጋናና በክብር ወደ ሰማይ አረገ። ቅዱሳን ሐዋርያትም ከዚህ በኋላ በዓለም ዙሪያ በሄዱበት ሀገር ሁሉ በዚች መለኮታዊ ቤተ ክርስቲያን አምሳል በእመቤታችን በቅድስት ድንግል ማርያም ስም አብያተ ክርስቲያናትን በእጃቸው መስራትና ማነጽ ጀመሩ። ከሐዋርያት ዘመን በኋላ ታሪኩ ወደ 4ኛው ክፍለ ዘመን ይሻገራል።
በታላቁ ሊቅና በቂሳሪያው ሊቀ ጳጳስ በቅዱስ ባስልዮስ ዘመን በእመቤታችን በቅድስት ድንግል ማርያም ስም በታነጸችው በዚች ቤተ ክርስቲያን ውስጥ አንድ አስደናቂ ታሪክ ተፈጸመ። ቅዱስ ባስልዮስ የቤተ ክርስቲያኑን ውበት ይበልጥ ለመጨመርና ምዕመናን የእመቤታችንን መልክ እያዩ እንዲማጸኑ በቤተ መቅደሱ ውስጥ የእመቤታችን የቅድስት ድንግል ማርያምን ስዕል ለማሳል አሰበ። ለዚህም የሚሆን በጣም ጥሩና ንጹሕ የሆነ የእንጨት ሰሌዳ ይፈልግ ነበር። በከተማዋ ውስጥ የሚኖር አንድ እጅግ ባለጸጋና ሀብታም ሰው ዘንድ ለስዕል የሚሆን በጣም ውድና ብርቅ የሆነ ሰሌዳ እንዳለ ሰማ። ቅዱስ ባስልዮስ የቤተ ክርስቲያኑን አገልጋዮች ልኮ ለእመቤታችን ቤተ ክርስቲያን ስዕል መሳያ ይሆን ዘንድ ያንን ሰሌዳ ይሰጡን ዘንድ በፈጣሪ ስም ጠይቋቸው አላቸው። ነገር ግን ይህ ባለጸጋ በሀብቱ የኮራ ልቡ በትዕቢት የተወጠረና እግዚአብሔርን የማይፈራ ሰው ነበር። የአባቱን መልእክተኞች ባያቸው ጊዜ ተቆጣ። ይህ ሰሌዳ ለልጆች ያስቀመጡት ቅርስ ነው፣ ለእናንተ አልሰጥም በማለት በጭካኔ ከለከላቸው። በዚህ ብቻ አላበቃም። ሰይጣን ልቡን አሳሳተውና በድፍረት በእመቤታችን በቅድስት ድንግል ማርያምና በቤተ ክርስቲያኑ ላይ እጅግ ዘግናኝ የሆነ የስድብ ቃል ተናገረ። የእግዚአብሔር ፍርድ ግን አልዘገየችም። ይህ ትዕቢተኛ ባለጸጋ የስድቡን ቃል ተናግሮ ገና አፉን ሳይዘጋ መለኮታዊ መቅሰፍት ወረደበት። በቅስፈት በነበረበት ስፍራ ተመትቶ ወደቀ። ነፍሱም ከስጋው ተለይታ ሞተ። የባለጸጋው ልጆች በአባታቸው ላይ የደረሰውን ድንገተኛና አስፈሪ መቅሰፍት ባዩ ጊዜ እጅግ ደነገጡ። የቤተ ክርስቲያን አምላክ ምን ያህል ኃያል እንደሆነ ተረዱ። ወዲያውኑ ያንን አባታቸው የከለከለውን ሰሌዳ አንስተው ከብዙ ወርቅና ክቡር ዕንቁ ጋር በመጨመር በፍርሃትና በትህትና ወደ ሊቀ ጳጳሱ ወደ ቅዱስ ባስልዮስ ወሰዱለት። አባታችን ሆይ ማረን፣ የአባታችን ኃጢአት በእኛ ላይ እንዳይመጣ ይህንን ስጦታ ተቀበለን ብለው ለመኑት። ቅዱስ ባስልዮስም ሰሌዳውን ተቀብሎ ወደ ከተማዋ ታዋቂ ሰዓሊ ወሰደውና በዚህ ላይ የእመቤታችንን ምስል በደንብ አድርገህ ሳልበት ብሎ ሰጠው። ነገር ግን በዚያውኑ ሌሊት ቅዱስ ባስልዮስ ተኝቶ ሳለ ታላቅ ራእይ አየ። ወላዲተ አምላክ እመቤታችን ቅድስት ድንግል ማርያም በታላቅ የብርሃን ግርማ ተገለጠችለት። ወደ ቅዱስ ባስልዮስ ቀረብ ብላ እንዲህ ስትል ተናገረች። ባስልዮስ ሆይ ያ ሰሌዳ ከአመፀኛ እጅ የተገኘ ነውና በእሱ ላይ ስዕሌን እንዳታስል እከለክልሃለሁ። እግዚአብሔር የአመፀኞችን ስጦታ አይፈልግም። ይህንን ብላ ከከለከለችው በኋላ እውነተኛውና ንጹሑ የእመቤታችን ስዕል ያለበትን ሌላ ቦታ ነገረችው። አንዱ በቀኝ አንዱ በግራ የተሳለ የኔ ስዕል ያለበት ሌላ ቀይ ሰሌዳ አለ፣ ቦታውም እገሌ ስፍራ ነው በማለት አመለከተችው። ቅዱስ ባስልዮስ ከእንቅልፉ በባነነ ጊዜ እመቤታችን ቅድስት ድንግል ማርያም ላሳየችው ምስጢር እግዚአብሔርን አመሰገነ። ወዲያውኑ ጧት ተነስቶ እመቤታችን ወደ አመለከተችው ምስጢራዊ ቦታ ሄደ። እንደተባለውም አንዱ በቀኝ አንዱ በግራ አስደናቂ ሆኖ የተሳለውን ያንን ቀይ ሰሌዳ አገኘው። ይህንን የተቀደሰ ስዕል በታላቅ ክብርና ዝማሬ ወደ ቤተ ክርስቲያኑ አምጥቶ ከቤተ መቅደሱ ፊት ለፊት ሁለት ትላልቅ ምሰሶዎችን ካቆመ በኋላ ስዕሏን በዚያ ምሰሶዎች መካከል አስቀመጠው። በዚያን ጊዜ ሌላ ታላቅ ታምራት ሆነ። እግዚአብሔር አምላክ በእመቤታችን ስዕል ምክንያት በዚያ በቆሙት ሁለት ምሰሶዎች ስር እጅግ ድንቅ የሆነ የውሃ ምንጭ አፈለቀ። ይህ ውሃ ተራው ውሃ አልነበረም። ዕውራንን የሚያበራ በልዩ ልዩ ደዌና በሽታ የተያዙ ድውያንን በሙሉ የሚፈውስ የጸጋ ውሃ ሆነ። ከዚህም በላይ ከመለኮታዊው የእመቤታችን ስዕል ላይ በሽተኞችን የሚፈውስ ልዩ የዘይት ቅባት መፍሰስ ጀመረ። ከተማዋ በሙሉ በፈውስና በደስታ ተሞላች። ነገር ግን እግዚአብሔር መሐሪና ፈዋሽ እንደሆነ ሁሉ የተቀደሰውን ስፍራ የሚያረክስና ንስሐ የማይገቡትን ደግሞ በጽኑ ይፈርዳል። በዚያ ሰሞን አንዲት ሴት ወደዚህ የፈውስ ምንጭ መጣች። ልክ እንደ ሌሎቹ ሰዎች ልትታጠብ ብላ የፈውሱን ውሃ መላ ሰውነቷ ላይ ስታፈሰው የነበረባት በሽታ መፈወስ ሲገባው መላ ሰውነቷ በአንድ አፍታ በአስፈሪ ለምጽ ተሸፈነ። ይህንን አስገራሚ ክስተት ያዩ ሰዎች ፈጥነው ለሊቀ ጳጳሱ ለቅዱስ ባስልዮስ ነገሩት። ቅዱስ ባስልዮስም ሴቲቱን አስጠርቶ በፊቱ አቆማትና እንዲህ ሲል ጠየቃት። ልጄ ሆይ ይህ የፈውስ ምንጭ ለሰዎች ሁሉ ጤና ሲሰጥ፣ ለአንቺ ግን ለምጽ የሆነብሽ ያለምንም ምክንያት አይደለም። በሰው የተሰወረ በእግዚአብሔር ዘንድ ግን የታወቀ ምን የሰራሽው ታላቅ ኃጢአት አለ? እውነቱን ንገሪን አላት። ያች ሴት በለምጹ ስቃይና በፍርሃት እየተንቀጠቀጠች የተሸሸገውን አስፈሪ ሚስጥሯን እንዲህ ስትል በአደባባይ ተናገረች። አባቴ ሆይ እኔ የእህቴን ባል አጥብቄ ወደድኩት። እሱን የግሌ ለማድረግ ስል የገዛ እህቴን በመርዝ ገድዬ አጠፋኋት። ከዚያም የእህቴን ባል አገባሁ አለች። ቅዱስ ባስልዮስ ልጄ ሆይ
ኃጢአትሽ እጅግ ከባድ ቢሆንም እግዚአብሔር ምሕረቱ ሰፊ ነውና ምናልባት ይቅር ይልሽ እንደሆነ አሁኑኑ ንስሐ ግቢ፣ እግዚአብሔርን ማረኝ በይው አላት። ነገር ግን ያቺ ሴት ያንን የተቀደሰ የፈውስ ስፍራ በደሟና በኃጢአቷ በድፍረት ረግጠዋለችና የእግዚአብሔር የፍርድ ሰዓት ደርሶ ነበር። ንስሐ ለመግባት እንኳ እድል ሳታገኝ በዚያው ሰዓት መሬት ተሰነጠቀች። አፏን ከፍታ ያችን ሴት በሕይወት እያለች ወደ ጥልቁ ዋጠቻት። ምድርም መልሳ ተገጠመች። ይህ ክስተት በዚያ የነበሩትን ምዕመናን በሙሉ እግዚአብሔርን እንዲፈሩና ቤተ ክርስቲያንን እንዳይደፍሩ ትልቅ ማስፈራሪያ ሆነ። የተወደዳችሁና የተከበራችሁ ተመልካቾቻችን ሰኔ 20 ቀን በየዓመቱ የሚከበረው የጽንሰታ ቤታ ታሪክና ሚስጥር ይህን ይመስላል። የእመቤታችን የቅድስት ድንግል ማርያም ረድኤትና አማላጅነት፣ የልጇ የኢየሱስ ክርስቶስ ቸርነትና ምሕረት ከሁላችን ጋር ይሁን፣ አሜን። ስለተከታተላችሁን ከልብ እናመሰግናለን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይ በሌላ ርዕስ እስከምንገናኝ ቸር ሰንብቱ።